ትላንትና ሄኖክ ፌስቡክ ላይ ፖስት ባደረገው ጽሁፍ ተነስተን ውይይት እናደርግ ነበር። ሄኖክን እዚህ ሩም ውስጥ አምጥተን ቃለ መልስ ለማድረግም ቃል ገብተናል። ሄኖክ ጊዜ ስለሌለው ከዛሬ ውጪ ለረጅም ጊዜ በዚህ ምክንያት አሁን ልናደርገው ተገደድን ማለት ነው። ሄኖክ እስኪ ድምጽን ሞክረው የሚሰማ ከሆነ ሰላምታም ልታቀርብ ትችላለህ ለታዳሚዎቹ። ካናይስልኝ እንደምን ሰነበታችሁ ኢትዮጵያውያኖች ይሰማል? ጥሩ ሄኖክ ፌስቡክ ላይ ቦልድ በሆነ መልኩ ምጽፋቸው ጽሁፎች አሉ ብዙዎቹን አያቸዋለሁ። እስኪ ለምሳሌ አንዳንድ ተቃውሞም ከሚቀርብበት እና ኮንትሮቨርሻል ከሆነው እንነሳና ብዙ ጊዜ ጽፍ ኢህአዲግ ወይም ህዋት ቲፒኤልኤፍ አትልም ትግሬዎች የትግራይ ሰዎች ብለህ ጽፋለህ እና አንዳንድ ሰዎች ይሄን ሲቃወሙ ሰማለሁ። አንተም ማብራሪያ ሰጥተሃል። ይሄንን ጉዳይ እንዴት ትመለከተዋለህ? በምን መልኩ ነው አንተ ትክክል ነው የምትለው? እንግዲህ ከቀጣሩ ጥያቄ ነው የተነሳው። ቀጣር መልስ ነው የምሰጥ። ትግሬዎች ብዬ የገለጽኩበት ቦታ የለም። የትግሬ ወያኔዎች እና ትግሬዎች ይለያል። የትግሬ ወያኔዎች ብዬ ነው የምገልጻቸው። ያንንም የምገልጽበት ምክንያት ምንድነው? ወያኔ ማለት በትግርኛ ሽፍታ ማለት ነው። ሽፍታ ደገኛም ቆለኛም ሊሆን ይችላል። ገላጭ አይደለም ቃሉ። ምንትን ይፈልጋል? ምንድነው? ፕሪፊክስ ይፈልጋል፣ ገላጭ ይፈልጋል። እና ሽፍታ ስንል የትኛውን አይነት ሽፍታ ነው? እንዳያልነሽ ያለውን ሽፍታ ነው ወይንስ የዘመናችንን ሽፍታ? የዘመናችን ሽፍታ ህዝባዊ ወያኔ ሓርነት ትግራይ የሚባለው ህወሓት ነው። ህወሓት ደግሞ መስራቹም አባሉም አቋሚውም ያጠናውም የትግራይ ህዝብ ነው። ስለዚህ የትግራይ ህዝብ ምልክ አሁንም ትምህርት ጥቅስ ውስጥ ተከትልኛል። ህዝብ የሚለው ሁሉንም እየተከተለብኝ ስለተቸገርኩ ከትግራይ ውስጥ የወጡ ሰዎች ናቸው። ስለዚህ የትግሬ ወያኔዎች ናቸው ብዬ ነው ማስቀምጣቸው። ይህንን ማድረግ የምልበትን ምክንያት መረጃ አለክ ወይ በቁጥር ልታስቀምጥልኝ ትችላለህ ወይ ምናምን የሚሉ የተለያዩ ሀሳቦችን ወይንም እንድምታ ያላቸው ምልከታዎችን እቀበላለሁኝ። ስለዚህ እኔን ከመጠየቅ ይልቅ ኢትዮጵያ ውስጥ ያሉትን የመንግስት መስሪያ ቤቶች፣ ትምህርት ቤቶች፣ ከፍተኛ የትምህርት ተቋማት፣ መስጊዶች፣ ቤተክርስቲያኖች፣ የደህንነት ቢሮዎች፣ መከላከያ ሚኒስትሩን ሁሉንም ነገር በመጠየቅ ያልተዛባ መልስ ማግኘት ይቻላል። ስለዚህ ባጭሩ ለማስቀመጥ ትግሬዎች ሳይሆን የትግሬ ወያኔዎች ነው የምላቸው። ወያኔ ሽፍታ ስለሚል የምን አይነት ሽፍታ? ከትግራይ የመጡ ሽፍታ፣ እነዚህም በብሔራቸው ትግሬ የሆኑ ለማለት ነው። አመሰግናለሁ ሄኖክ። የትግሬ ወያኔዎች የሚለውን እታረማለሁኝ። የሚቀርቡት ተቃውሞዎች ታዲያ ይህን ተመርኩዞ ምን አይነት ናቸው? አንዳንድ ሰዎች በተቃውሞ ጎራ የተሰለፉ ወያኔ አምባገነንና ዘረኛ እንደሆነ መውረድ አለበት የሚሉ ሰዎችም ቅሬታቸውን ይገልጻሉ። ለምንድን ነው? ምንድነው የሚሉት? እንግዲህ ተቃውሟቸው ከፍርሃት እንዲመነጭ ይመስለኛል። አንዳንድ ጊዜ እውነትን ከረሳኸው እውነት ስትሰማ ትደነግጣለህ እና ስህተት ይመስልሃል። ይህንን ደግሞ በምን ልንገርህ መሰለህ? መሬት ጠፍጣፋ ነች ሲል የነበረ ሰው አይ መሬት ጠፍጣፋ አይደለችም ክብ ነች የሚል ስርዓት ጋር ሲመጣ እነ ኮፐርኒከስ የሚሆኑ ጋሊሌዮ የብረት ማቅለጫ ምድጃ ነበር አይደለም የሰዎቹ ያሳዩዋቸው። እዚህ ውስጥ ከተን ነው እናቃጥላችሁ ነበር ያሏቸው። ስለተሳሳቱ ወይንም የተናገሩት ነገር ልክ ስላልነበረ ሳይሆን ሰው የለመደውን ጠፍጣፋ እውነት በክብ የሚቀይርበት አዲስ እውነት መጣና ያንን እውነት መቀበል አልፈለገም እና ራስህን ስትዋሽ ከኖርክ እውነት ስትሰማ እውነት መሆኑ እንኳን ብታውቅ እውነት እንዳይሆን የመመኘት ቴንደንሲ አለ። ይሄ የሰው ልጅ ባህሪ ነው። አብሮ ለመኖር እና አብሮ እንዳይኖር የሚያደርግ ነገር ጽፌ አላውቅም። ጠላቶቻችን ማን እንደሆኑ በአይነትም በመልክም በግብርም በሁለንተናዊ ገጽታቸው ነው ያስቀመጥኩት ብዬ ነው የማስበው እና እኔ ብዙም አልገረመኝም። ከምን እንደሚመጣ አላውቅም፣ ግን መልስ የለኝም። ብርሃን ብቻ ነው ይመስለኝ።
ሄኖክ እንግዲህ አንተ በምርጫ 97 አካባቢ ኢትዮጵያ ነበር ከዛም በኋላ የሆነውን በተደጋጋሚ በተለያዩ ሚዲያዎች ላይ ቃለ ምልልስ ስትሰጥ አዳምጫለሁኝ አሁን ደግሞ ዲያስፖራውን ተቀላቅለን ያለው የኢትዮጵያን የትግል ሁኔታ አሁን ባለበት እንዴት ታየዋለህ? እየዳሃ ነው ብለው በጣም እየዳሃ ነው እስካሁን ድረስ በእግሮቹ መቆም አልቻለም ብዬ አስባለሁ። በእግሮቹ መቆም ያልቻለው ማህበራዊ ፖለቲካዊ ብዙ አይነት ውጥንቅጥ የጠፋ እንትን ምንድነው አስተሳሰብ ስላለን ነው። አሁን እንዳልኩህ ነው ገዳይ ከማን እንደሆነ እያወቅ በስም መጥራት ስትፈራ ከሆነ ስለ ትግል እንዴት ታስባለህ? ስለዚህ ገና እየዳሃ ነው እየፏቀቀ ነው ነው የምለው። አመሰግናለሁ ሄኖክ። እንዳልከው ኢትዮጵያኖች ፖለቲከኞቹም አንዳንድ ነገሮች ሲናገሩ በጣም ግልጽ አያደርጉትም። አንተ ግን ነገሮችን በጣም ቦልድ በሆነ መልኩ ግልጽ እያደረክ ነው የምትጽፈው። በዛም ነው ይመስለኛል ትንሽ መደናገጥ የሚኖረውና አንዳንዶች የተለያየ ጥያቄ የሚያነሱት። ለምሳሌ ድርጅቶችን በተመለከተ ስትጽፍ ለምሳሌ ትላንትና ግንቦት ሰባትን በተመለከተ ስትጽፍ አንዳንዶች ይሄንን ሄኖክ ፍለፊት ፌስቡክ ላይ ከሚለጥፈው ግንቦት ሰባት ደጋፊና እንትን ከሆነ ለምንድነው በጓሮ በር አመራሮቹን የማያናግረው ወይም አባላቶቹን የማያናግረው ይላሉ። ይሄን እንዴት ታያለህ? አልሐሊፍ የሚባል አንድ ጸሐፊ አለ። ምን ይላል መሰለህ? ሲል ማይኖር ቱ ዊዝ አይ ኦፍ ማይ ሀርት ይላል። አምላኬን በልቤ አይን አየሁት። And I say, who are you? After one night, Kutilan. And he said, you, I am you. እኔ ማለት አንተ ነኝ አለ ይላል። ይሄ ምን ማለት መሰለህ? እኔ ስለ ግንቦት ሰባት ጽፍ ግንቦት ሰባት ስላልሆንኩ አይደለም ያንን የጻፍኩት። ግንቦት ሰባትን ሆኜ ግንቦት ሰባት እንዲቀላቀሉ የምጠይቃቸው ሰዎች ሊጠይቁ የሚችሉትን ነገር ነው የጻፍኩት። የሄኖክን ስሜት አይደለም የጻፍኩት። ግንቦት ሰባት ሆኖ መናገር እየፈለገ ምን ያለው ሰውዬ ጥያቄ ነው ያቀረብኩት። እኔ ስለማልፈራ ነው እንጂ በሁሉም ልብ ውስጥ ያለ ጥያቄ ነው ያልኩት። ትግሉ ወደፊት ያራምደዋል አራምዶ ከሱ ጋር ምንም አያገባኝም። እኔ ግን ህዝቡ ጥያቄ ካለው በውስጡ ጥያቄውን አውጥቶ መናገር መልመድ አለበት። ከመጠየቅና ከመፋጨት ሀሳብን ወደፊት ከመግፋት ነው ማንነት የሚፈጠረው ብዬ አምናለሁ። ወያኔ የምናስበውን እንዳንናገር ስለከለከለን ተቃወም ነው አመጽንበት። አንተ መንግስት አይደለህም ማለት ነው። እርግጠኛ ነኝ ግንቦት ሰባት የምናስበውን እንዳንናገር የሚከለክል የሚችል ስብዕና አለው ብዬ አላስብም። ቢፈልግም ማድረግ አይችልም። ምክንያቱም የመናገር መብቴ ተፈጥሯዊ ነው። ያ ተፈጥሯዊ መብቴ ነው ሪፍሌክት ያደረኩት። የጻፍከው ነገር ምን ያህል ይጠቅማል አይጠቅምም፣ በጓሮ በር ጻፈው በፊት ለፊት ጻፈው፣ እኔ ብዙ ጊዜ የማይበት የተለየ ነው። ስለ ነጻነት ስናወራ ስላለመድነው ነጻነት መናገር የለብንም ብዬ አስባለሁ። የለመድነው ነገር ነው። ነጻነት እፈልጋለሁ ስትል ነጻነት ማወቅ አለብህ መጀመሪያ። ስለማታውቀው ነጻነት እንዴት ታወራለህ? አንተ ፕራክቲስ የማታደርገው ነጻነት እንዴት ትጠይቃለህ? ከዛ ይመጣል። ታንክ ሄኖክ። ኢትዮጵያ ውስጥ አሁን በአጠቃላይ ትግሉን ሁኔታ ስታየው እየዳሃ ነው ብለሃል። አይ ቲንክ አብዛኛው ይስማማል። ሰሞኑን ኢትዮጵያ ውስጥ የተደረገውን እንቅስቃሴ በተለይ የዘጠኙ ትብብር ኃይሎች እንደው ገፍተው ለመውጣት የሞከሩትን ሁኔታስ እንዴት ትመለከተዋለህ? እኔ እንግዲህ እዚህ ሀገር በመጡም ሰዓት ገንዘብ የማሰባሰቡን ስርዓት ሰማያዊ ፓርቲ ፓርቲኩላር ገንዘብ የመሰብሰቡን ስርዓት ወይም ገንዘብ እንዲያገኝ የማድረጉን ነገር አግዣለሁኝ። በዛ ደስተኛ ነኝ። ጽሁፌም ላይ ገልጬዋለሁኝ። እኔ በግሌ ወያኔ በትጥቅ ትግል ነው የሚወድቀው ብዬ የማምን ሰው ነኝ። ይህ እምነቴ ግን ወያኔ በሰላማዊ ትግል አይወድቅም ብዬ እንድል ሊያደርገኝ አይገባም የሚል ድምድምድማ ላይ ደርሻለሁኝ። እያንዳንዱ የሚያደርጉት ነገር የልጆቹን መስዋዕትነት የህይወትም የማንኛውንም የቁስም ያሉትን አይነት መስዋዕትነቶች ከፍለው ነው የሚያደርጉት እና ከርቀቱኝ አያዋጣም ያዋጣል እያልኩኝ እንደ ሽንኩርት ገበያ የነሱን ትግል የምለካበት ስብዕና የለኝም። ስለዚህ እኔ
የሚያደርጉትን ነገር በሙሉ አደንቃለሁ። ማድነቅ ብቻ ሳይሆን አከብራለሁ። ትልቅ መስዋዕትነት ነው። ይሄ ትግል ነገ ተቀይሮ ምን እንደሚሆንም አናውቅም። ምክንያቱም በግብፅም በቱኒዚያም በሊቢያም ውስጥ እንዲሁም በሌላ ቦታ ሁሉም እስካሁን ያላቆመውም ትግል መነሻው በጣም የሚገርም ነገር ነው። ስለዚህ የት ጋር እንደሚነሳ አናውቅም። እኛ የምንለው መንገድ አለ። ያ መንገድ ፍጹም የሆነ ለውጥን ያመጣል ብለን እናስባለን። ግን ወደ እውነት የሚወስድህ መንገድ በጣም ብዙ ነው። መገናኘት ስትችል ነው ቁም ነገሩ ያለው። ስለዚህ አከብረዋለሁ። የሚያደርጉትን ነገር በሙሉ አከብራለሁ። ያ ነው ማለት ያመሰግናለሁ። እሺ ነው ከሩሙ ጥያቄዎች ከመቀበላችን በፊት መጨረሻ ላይ የሚጠይቅ መድረክን አስመልክቶ ፖስት ያደረከው ነው። እንግዲህ ህዝብ እንዲያነበው እስከተለጠፈ ድረስ እኔም ደግሞ መጠየቅ አለብኝ ማለት ነው። ለሰማያዊ ፓርቲ ተከልክሎ ለመድረክ ፍቃድ መሰጠቱን አስመልክተ መድረክን ክፉኛ ኮንነካል። እነስዬ አብርሃ የመሰረቱት እባብ ድርጅት ነው ያልከውና እስኪ ስለ መድረክ ያለን አመለካከት አካፍለን። ስለ መድረክ ብቻ ሳይሆን በመሰረቱ መድረክን በሚመስል ነገር ውስጥ ስላሉትም ሰዎች እኔ የማየው ወይንም የማስበው በጣም በተለየ መልኩ ነው። ስዬ አብርሃ ዋሽንግተን ዲሲ ንግግር ሲያደርግ ንግግሩን ከጨረሰ በኋላ ፊርማ ለማስፈረም የሚጋፉ ሰዎች ነበሩ። ተቃዋሚ ነበር ነው ይነን የሚሉ ሰዎች ናቸው። ታሪክን ካለመረዳት ይመጣል እንዳልል ታሪኩን በደንብ ያውቃል እና ምን አይነት ሰዎች እንደሆኑ አላውቅም። ገብሩ አስራት መለስ እስኪሞት ጠብቆ መጽሐፍ ስለጻፈ መጽሐፉን ከቦ ሲያደንቁ የነበሩ ሰዎች የኢትዮጵያን በደልና ወንጀል በሙሉ ሙት መንፈስ ላይ አራግፎ ሌላው በሙሉ ነፃ ነው በሚል መልኩ የጻፈውን ታሪክ ቀርተው ምስጋና ሲሰጡ ብታያቸው ሰዎች አሉ። በእውነት እነዚህ የኢትዮጵያ ታሪክ ያውቃሉ አያውቁም? እኔ ግራ ነው የሚገባኝ። በኢትዮጵያ አንድነት ላይ የተደራጁ ድርጅቶችን አልቀላቀልም ብሎ የወጣ ወይም ደግሞ በዛ ላይ ጥቁር ነገር ያለው ድርጅት ነገ ኢትዮጵያ ሊመጣ ቅሪ ቢያቀር እኔ ለሰው መክረው አትቀላቀሉ ነው። በመሰረቱ እኛ አዲስ ነገር አይወድልንም ወይ? እንደ ጥያቄ አዲስ ነገር አይወድልንም ወይ? ሁሌ እነሱ ናቸው እየተቀያየሩ እኛን መግዛት ያለባቸው። ምን አይነት ስብዕናስ ነው እንደዚህ ማሰብስ? ከዛ አንጻር ነው አልፎ ተርፎ የምጠየፋቸው ነው። እንደ ሰውም እንደ ድርጅትም እጠየፋቸዋለሁ። ስዬ አብርሃን ኢትዮጵያውያኖች አንዳንዶቹ ሁሉም አይደለም በርግጥ ሙሉ ለሙሉ ወደ ተቃዋሚው ጎራ ተመልሷል ይላሉ። እሱ በከፍተኛ ስልጣን ላይ በነበረ ሰዓት ብዙ ነገር ያውቃል። ብዙ ወንጀሎች የተፈጸሙ በቲፒኤልኤፍ ያውቃል። ይሄንን አልተናገረም። እንዴት ነው እንደዚህ አይነት ሰዎች በስልጣን ላይ ከዚህ ዘረኛ ቡድን ጋር ሆነው ህዝብን ሲጨቁኑ ሲበድሉ የነበሩ ሰዎች ወደ ተቃዋሚው ጎራ ሲመጡ በምን አይነት መልኩ ነው መቀበል ያለብን? አንዳንዶች ተቃዋሚውን ጎራ ማደርጀት ነው ዝም ብለን ነው መቀበል ያለብን ይላሉ። አንዳንዶች ደግሞ የለም ያየን ነው ይላሉ። አንተ እንዴት ታየዋለህ? መቀበል አለመቀበል የሚለው ጥያቄ እስከድሞ ነገር መነሳት አለበት ወይ? እንደኛ አዲስ ነገር አይወድልንም ወይ? ያተዘክሽ እኔ ጋር ያለው እንዴ በቃ አንፈልግም አዲስ ነገር አይወድልንም ወይ? why do we care about them? እነሱ ብቻ ናቸው ወይ ኢትዮጵያውያኖች? እነሱ ብቻ ናቸው ወይ ልሂቃኖቹ ኢንተሌክቹዋሎቹ? እነሱ ብቻ ናቸው ወይ ለኢትዮጵያ ሊያስቡ የሚችሉት? ሌላ ሰው የለም ወይ ኢትዮጵያ ውስጥ? why do we really need to care? እነዚህ ሰዎች እንቀበል አንቀበል የሚለው ሰጣ ገባ ውስጥ መግባት ያስፈልገናል ወይ? በመጀመሪያ ደረጃ የደም ጊዜያቸውን ጨርሰው የውሃ ጊዜያቸው ላይ የመጡ ሰዎችን እኛ ስለነሱ በማሰብ ጊዜ ማጥፋት አለብን ወይ? አንዱ ሲመቸው ክርስቶስ ታየኝ ብሎ ስንት ሰው ካረደ በኋላ ቤተክርስቲያኑ ሰው ያዘላል፣ ጫካ ክላሽ የተሸከመ ያዘልል ነበረ እና እኛ የመጻጎች መፈራረቂያ ነን ወይ? እንዴ አዲስ ነገር አይወድልንም ወይ? የኔ ጥያቄ ያ ነው። በቃ ሌላ ነገር መቀበል አለመቀበል እሱ እንደው የወረደም ሀሳብ ነው። እዛም ደረጃ መድረስ የለብንም።
መናገር አንወድም እኛ እንደሰው ሄኖክ አመሰግናለሁኝ አሁን ከሩሙ ጥያቄዎች እንቀበላለን ቪክ ለጥያቄ ከሆነ አንቺ ነሽ ተረኛ ማይኩን ለቅልሻለሁ Thank you. እኔ እንኳን በመጀመሪያ ሄኖክ ለመጠየቅ አይደለም ያወጣሁት ግን በእግር መንገዴ ላመስግነው ሄኖክ በጣም አመሰግናለሁ ብዙ ጊዜ እኔ ከተተላቸዋለሁ የሚጽፋቸው ኤድሚና ጤናን ከልጆችና ከቤተሰቦችን ይስጥ እኔ የምጠይቀው ነገር የለኝም መጀመሪያ ነበር ያወጣሁት እጄ መጠየቅ የምፈልገው በኋላ ነው ሰላም ሄኖክ ይሰማል ነው ኦኬ ልብዘከለ ሰላም ሄኖክ ብያለሁ በዚህ በትላንትናው ጽሁፍ ላይ በመጀመሪያ ደረጃ ታንኪዩ በጣም ነው ማመሰግነው እዚህ መጥተህ አንዳንድ እንትኖችን በስጠት ፈቃደኛ ሆንከው በተለይ ዲያስፖራውን በተመለከተ ቀልቀል ይያልክ አንዳንድ ጊዜ ከኛም ጋራ በአንዳንድ ነገሮች እንድንተነፍስ ብንሆን ጥሩ ነው ይመስለኛል አንድ አይነት ያስተሳሰብ እንትን ያላቸው ሰዎች ሊተነፍሱ የማይችሉበት አትሞስፌር አንዳንድ እየተፈጠረ ይመጣል እና እንደናንተ አይነት ጻፊዎች ሲጽፉ ጥሩ ነው አብረን እንተነፍሳለን ማለት ነው ከዛ ባሻገር እኔ ጽፈቱን በሙሉ ደግፌዋለሁ ግን አንዳንድ የሚባሉ ነገሮች ስላሉ በዛ ላይ ባለቤቱ ቢናገር ይሻላል ብዬ ነው እንጂ እኔ ተቃውሞ አይደለም መናገረው እኔ ሄኖክ በዚህ ጽሁፍህ ላይ አንድ ያየሁት ነገር አለ ወይም ሌላው ሰው የሚያየው ነገር አለ ይሄንን የዘርንትን ጠቅሰህ ተናግረሃል እና እነኚህ የዘር ጥቅሻዎች ብዙ ጊዜ ተደጋጋሚ ስለሆኑ እኛም እነሱ ኢቲፒኤልኤፎች የሰጡንን የዘር በሽታ እንዳይጋባብን እፈራለሁ ሀቅ ሳይሆን ቀርቶ አይደለም ይሄ ግን ለልጅ ልጆቻችን ይሄንን በሽታ ላናስተላልፍ በሌላ ቋንቋ ብንለው ብንመነዝረው ምን ይመስላል በተረፈ ተናገር ጻፍ ጥሩ ነው አመሰግናለሁ ኦልራይት እሺ ጌታ አመሰግናለሁ የዘር በሽታው እርግጥ ነው ያስፈራል ሰዎች ዘረኝነትን ለመዋጋት ሲነሱ የዘረኝነት ዘረኛም ሆነው እንደሚነሱ አሙን ነው ግን ስለጣጥምኛ ጋር ያለው ቆማጣ ካላልከው ገብቶ ይፈተፍታል የሚባል ነገር አለ አንዳንድ ጊዜ እነሱ ዘረኞች ስለሆኑ የፈለጉትን ነገር መናገር ይችላሉ እኛ ደግሞ ዘረኞች ስላልሆነ በደላችንን እንኳን መናገር አንችልም እና ያ ነገር እስከመቼ ነው የሚዘልቀው እስከመቼ ከእውነቱ መሸሽ እንችላለን ይሄ ለኔ የእውነት ጉዳይ ነው አጥፊው ማን ነው አበበ በመኪና ተገጨ ማለት በጣም ትልቅ ልዩነት አለው መኪና ብለው የገጭውን ምንነት ወይንም ድርጊቱን ፈጻሚ ያቀርናል እኔ ድርጊቱን ፈጻሚ ነው የተናገርኩት ድርጊቱ ፈጻሚ ዘር አለው ብሔር አለው የተፈጠረበት አካባቢ አለ ከዚህ አካባቢ የመጣ ሰው ነው ይሄን እያደረገ ያለው ነው አይ ዝም ብለን ሸፍነን በተከሉ ኢህአዴግ ወይንም ህወሓት እያልን ንግለጣቸው የሚባለው ነገር ለኔ አይስማማኝ ምክንያቱም ያሳንሳቸዋል ከበደላቸው ከማንነታቸው እያደረሱ ካሉት ስራ አንጻር እነሱን እንደዛ መግለጽ ለኔ ያንስብኛል ከመንጫቸው ነው እኔ መግለጽ የምፈልገው ከመንጫቸው ሲገልጻቸው ዘራቸውን ስናገር የአጥፊው ባህሪና ምንነት ከየት እንደሚነሳ ለማሳየት ነው ለማሳየት ብቻ ሳይሆን አጥፊውንም ለማጥፋት ነው ስለዚህ ስለዘር የሚመስልም ከሆነ እኔ ብዙ አይቸግረኝም ልክ ከሆንኩኝ የምለውን ነገር የሚሰሙ ሰዎች ይኖራሉ የምለውን ነገር ሰምተው የሚሰማቸውን የሚያደርጉት ትውልዶች ይፈጠራሉ እንዲያደርጉት እመኛለሁ የምጽፈው ለዛ ነው አመሰግናለሁ ታንክ ዩ ሄኖክ እምቢሎ ያኒ ማይክል ሰማለሁ እንደምን አላችሁ እንደምን አደራችሁ ኦኬ በጣም ነው መመሰግነው ኢትዮ ወንድሜ ሄኖክ በጣም ጽሁፍን ካደነቁትና ማድረግም መብት ነው ብዬ ከመላቸው ኢትዮጵያኖች ከምደኝ ቀንም እዚህ ቤት ውስጥ ተናግሬያለሁኝ ግን አንዳንዶች አንተ የምጽፈውን ጽሁፍ ለራሳቸው ኤጎ መጠቀሚያ ሊያደርጉት ስለሚሞክሩ ያሳዝነኛል አንተ ግን ባለ ፍቅርና ድርጅቱ እንዲሻሻል እንዲደረግ የምትፈልገው ነገር በመሆኑ አድናቆቴን ገልጽልሃለሁኝ
ከዛ በተረፈ ቅድም የተጠየቀ ጥያቄ አለ በድጋሚ ጠይቀዋለሁኝ ጽሁፉ ጥሩ ነው ብያለሁኝ መመካከርም ጥሩ ነው ብያለሁኝ ግን በዌብሳይት ላይ ወይም በፌስቡክ መውጣቱ ለትግሉ የሚጠቅመው ምንድነው ለትግሉ የሚጠቅመው ምንድነው ድርጅቱን በቀጥታ ጓደኞቹ የጠየቁትን ጥያቄ በቀጥታ መጀመሪያ ድርጅቱን ብትጠይቅ የተሻለ አይሆንም ወይ ምክንያቱም ወያኔ አሁን ምናልባት ዝግጅት ያደረገም ይሆናል የሚል እምነት አለኝ ነገ ራሱ ቦምብ አፈንድቶ ራሱ ገሎ ራሱ የራሱን ሰዎች ገሎ ነገ በኦፖዚሽን ጋር ለማሰባሰብ ዝግጅት እንደሚያደርግ ምንም ጥርጥር የለኝም ከወያኔ ጠባ አንፃር ያየነው ነው እስከዛሬ ለዛ እንዳይጠቅም በቀጥታ ለድርጅቱ በኢሜል ወይም በደብዳቤ ወይም በጽሁፍ መጠየቅ አትችልም ነበር ወይ ያ የተሻለ አይሆንም ወይ ለማለት ነው አመሰግናለሁ ወንድሜ እሺ ጌታዬ አመሰግናለሁ ለአድናቆት እንግዲህ አንድ የሊቃውን ፕሮፌሰር ነው አንድ ተማሪው በእግዚአብሔር ያምናል ወይ ብሎ ጠይቀዋል ሲጠይቀው ሊቃውንቱ ምን አለ ባላምን ምን እጎዳለሁ አለ አምናለሁ አላለም ባላምን ምን እጎዳለሁ ነው ያለው ጽሁፉን ስለለጠፍኩት ድርጅቱን ምን ይጎዳዋል ነው የኔ ጥያቄ ሁለተኛ የኔ ጥያቄ አይደለም ይሄ የኔ ጓደኞች ጥያቄ ነው የኔ ጥያቄ አይደለም እኔ እኮ ከድርጅቱ መሪ ጋራ ወይንም ደግሞ በጣም በላይ ካሉ ሰዎች ጋራ በቀላሉ መገናኘትም ሐሳቤን መግለጽ እችላለሁ ግን ሐሳቡን መግለጽ የማይችል መናገር ያቃተው ሰው አለ የዛ ሰውዬ ጥያቄ ይሄን ይመስላል ታናግረው ይሄን መሰለኝ ስለዚህ ለሱ ጻፍኩለት ለሱ ተናገርኩለት እኔንም የራሴንም በዛ ላይ ትንሽ ጨመርኩበት ሁለተኛ ወያኔ ይሄን ነገር አይቶ ነገ የአዲስ አበባ ውስጥ ምን ወደበር አንዳንድ ነገሮች ማድረግ ቢሞክርስ እኔ ጻፍኩም አልጻፍኩም ምንነኝ ወያኔ ያን ነገር ማድረግ ከፈለገ ማድረጉ አይቀርም ይሄ ጽሁፍ ይሄንን ነገር ከማድረግም ካለማድረግም ወደ ኋላ ያረጋቸው እነሱ የተፈጠሩበትን መልካም ያለውን ነገር እያደረጉ መቀጠላቸው እውነት ነው እኛ ግን እንደ ሰው የሚሰማንን መጠየቅ ማንችል ከሆነ የቱ ጋር ነው ሰውነታችን ይሄ ጥያቄ ትግሉን የሚጎዳው ከሆነ ትግሉ የለም ማለት ነው እኔ እንደዛ ነው ማየው አመሰግናለሁ ቴዲ የቋራው ማይከል ሰላም የሽጥላ እንኳን በደህና መጣ ወደ ኢትዮጵያ ወቅታዊ ጉዳዮች መወያያ መድረክ አንተ ትክክለኛ መብት አለ እንደ ጻፊ አምሮ የሻተውን አምሮ ያሰበውን በሰዓቱ የመጻፍ መብት የተጠበቀ ነው ግን እንደ ማስ ሚዲያና እንደ አድማጭ ያንተን ጽሁፍ የሚያዩት እንደኔ አዋቂው የሚያዩዋልና አስተያየት ደግሞ የመስጠት ራይት አለ ከዚህ አንፃር አንዳንዶች እንዴ ይሄ ልጅ ምን ነካው ርችት መሰለው ወይ ዝም ብሎ ተመሬት ተነስቶ በአንድ ቀን ተኩሶ በሌላ ቀን እንዲጠፋ ይፈልጋል ወይ የሚሉ አሉ እና ባለብን በወቅታዊ ጉዳዮች ጋር ነው ያዩት ሁኔታዎች ያለው የኢትዮጵያ ጂኦፖለቲክስ የተቃዋሚ ሁኔታ ከዚህ አንፃር ነው ምናልባት አንድ ቀን መጀመር ይቻላል የትግሉ ዘላቂነትስ አይተዋል ወይ የሚለው ነው ሌላው እኔ አንድ ችግር አለብኝ ይሄንን ገዡን አውሬውን ቲፒኤልኤፍን ተቃዋሚዎች ዲፋይን የማድረግ ችግር አለባቸው ብዬ ጠይቄ በየቦታው ምንም መልስ አላገኘውም አንተስ ይሄንን ምክንያቱም እንደ ፕሮጀክት አይተም አንድን ፕሮጀክት ፕሮብሌሙን አይዴንቲፋይ ማድረግ የችግሩ ግማሽ ሶሉሽን ነው ይባላል እንዳንተ ቲፒኤልኤፍን እንዴት ዲፋይን ታደርገዋለህ አመሰግናለሁ ማይክ ፍሪ እሺ ጌታዬ አመሰግናለሁ ለጥያቄው የመጀመሪያው ጥያቄ ያው ከመጀመሪያው ጥያቄ ላይ የወሰድኩት ነገር ምንድነው ትግሉ በጣም አድካሚና ረጅም ጊዜ የሚወስድ ነው እና እንደውም ርችትም አይደለም እንዴት በአንድ ቀን ተነስተው ይሄን ነገር እንዲያደርጉ ይጠይቃቸዋል የሚል ነው በጣም ከባድ ጥያቄ ነው እኔ በአንድ ቀን ተነስተው እንዲያደርጉ አልጠይቅም
ግን ካሳለፉት ቀናቶች አንፃር ሰዎች አንድ ነገር ማየት ይፈልጋሉ ነው። ትግሉ ከተፈጠረበትና ትግሉ አሁን ደርሷል ወይንም አቴን አድርጓል ከሚባለው ነገር አንፃር ሰው አንድ ነገር ማየት ይፈልጋል። ያን አንድ ነገር ማየት መፈለጉ ደግሞ ወያን ወድቆ ከማየት ያለው ጉጉት ነው። ስለዚህ መፈለጉን ነው የጣፍኩት ይፈልጋል። ድርጅቱ አሁን እኛ ያን ነገር ልናደርግ የምንችልበት ደረጃ ላይ አይደለም ያለነው ወይንም ደግሞ የምናደርገውን ነገር በሙሉ ነግረን አይደለም የምናደርገው ብሎ መመለስም አለመመለስም ይችላል። ለእኔ ጥያቄ ነው። ጥያቄ በሙሉ መልስ ያስፈልገዋል አይደለም። ጥያቄ በመሰረቱ ሲጠየቅ ጥሩ መላሽ ለጥያቄው ጽሁፍ በመመለስ አይደለም መልሱን የሚሰጠው። ጥሩ መላሽ ከጥያቄው ተምሮ ምን ማድረግ እንደሚያስፈልገው ያውቃል። እና የኔ ዛሬ የጠየቁት ጥያቄ የዛሬ 2 ዓመት የዛሬ 3 ዓመት ከበደና አየለ ደግሞ እንደሚጠይቁት መገንዘብ መቻል አለበት ነው። ዛሬ የኔ ጥያቄ ነው፣ ነገና ከነገ ወዲያ የሁለት ሰው ጥያቄ ይሆናል። የዛሬ 10 ዓመት የሁላችንም ጥያቄ ይሆናል። ጥያቄ ሆኖ የሚቀጥለው ግን ጥያቄው ካልተመለሰ ብቻ ነው። ጥያቄው ከተመለሰ ጥያቄ ሆኖ አይቀጥልም። ያ ነው። ሁለተኛ ቲፒኤልኤፍ እንዴት ታየዋለህ? እኔ አጥፊ ነው የማየው። አጥፊ መጥፋት አለበት። ከዛ ሌላ ስለ ቲፒኤልኤፍ ምንም ማለት ነው። ምክንያቱም ብዙ ሪሰርች ፔፐሮች፣ ብዙ ጽሁፎች 23 ዓመት ሙሉ ብዙ አይነት ታሪኮች አንብቤያለሁ። ስለዚህ አንዱም አይገልጽልኝም። አጥፊ መጥፋት አለበት። ታንክ ሄኖክ መስቀል ቀጥል። ሰማለሁ ወገኖቼ። እሺ ሄኖክ እንኳን ደህና መጣህ። የኔ ጥያቄ መጀመሪያ ከመጠየቄ በፊት ሰላማዊ ትግል የሚባል ነገር የለም። ለምን አንድ ገዳይ ቡድን በሰላም እጁን ልታሰጠው አትችልም? አሁን እንደሚታየኝ እኔ የዘጠኙ ፓርቲዎች ትብብር ህዝባዊ እምቢተኝነትን እያንቀሳቀሰ ነው። ህዝባዊ እምቢተኝነቱ ደግሞ ወደ ህዝባዊ አመጽ ተቀይሮ ከትጥቅ ታጋዮቹ ጋር ሆኖ ወያኔን ለማውረድ ይቻላል ብዬ አምናለሁ። አንተ በዚህ ያለ አስተያየት ምንድነው? ስላዳመጥከኝ አመሰግናለሁ። ማይክ ፍሪ። እንግዲህ እንደዚህ አይነት ጥያቄዎች በጣም አደገኛ ጥያቄዎች ናቸው። በመሰረቱ የሰላማዊ ትግል ታጋዮችን ህልውና አደጋ ውስጥ የሚጥል ነው። አሁን እንደዚህ ተቀላቅለው ተወዳጅተው ከብረት ትግል ጋራ እንደዚህ አይነት ነገር ማድረግ አለባቸው የለባቸውም ለማለት በመሰረቱ እኔ ማን አስተያየትን መስጠት የለብኝም። እንደዚህ አይነት ጉዳይ ላይ ሰዎቹ የራሳቸው የሆነ መርህ አላቸው፣ የትግል መርህ አላቸው። ከዛ ትግል መርህ ላይ ከኛ የሚፈልጉትን እርዳታ መስጠት ብቻ ነው የኔ ኃላፊነት እና በርቱ ማለት ነው የኔ ኃላፊነት እንጂ ስትራቴጂ ለነሱ የመንደፍ እውቀቱም ብቃቱም የለኝም። ቢኖረኝም አላደርገውም። ምክንያቱም በእነሱ ህይወት በእነሱ ደም ላይ የኔ ስትራቴጂ ትርጉም አይታየኝም። ስለዚህ እዚህ ጋር ከበዳለ እዛ ጋር አየላለ አየልም እንዳየለነቱ የሚያደርገውን ያድርግ፣ ከበደም እንደከበደነቱ የሚያደርገውን ያድርግ። ሁለቱም በመንገዳቸው ሄደው ታሪክና ትግል ካገናኛቸው ይገናኙ እንጂ እነዛ ውሃ ሲደፉ እነዚህ ደግሞ አፈር ያፍሱ ብዬ አልናገርም። ምክንያቱም ያ የኔ ስራ አይደለም። ትግሉ የሚያመጣው ከሆነ ለትግሉ መልቀቅ ነው ሁሉንም ነገር በሂደት የሚሆን ነው። እኛ ግን ያንን ነገር ልንነድፍ ወይ ልንናገር ወይም እንደ ሀሳብ ልናስቀምጥም አንችልም። በመጀመሪያ የልጆች ህልውና የትግል ህልውና ላይም ጥቁር ነገር መጣላችን አይቀርም እንደዚህ አይነት አስተያየቶችን ስንሰጥ። አመሰግናለሁ። እሺ ሄኖክ፣ አንድ ሌላ የመጨረሻ ጥያቄ አለ። ኢትዮማይ ሰማለሁ ወገኖቼ። ተሰማ ከሆነ አንዳንድ ስጡኝ። እንደምን ዋላችሁ፣ እንደምን አመሻችሁ። ሰላም ብያለሁ ከላይ እስከታች። ሰላም ሄኖክ ወደ ክፍላችን ስለመጣ አንዳንድ ጥያቄ ለመመለስ እንግዲህ ነው በጣም አመሰግናለሁ። አይኖ ጠባብ ይያለ የኔ ጥያቄ እኔ አሁን የጻፍከው ጽሁፍ በጻፍከው ጽሁፍ ላይ ምንም ተቃውሞ ወይም ቅሬታ የለኝም። መብት አለ መጠየቅም፣ ይሄ የሁላችንም መብት ነው። ስፔሻሊ ደግሞ ትግሉን የምናግዝ ሰዎች የደረሰ እንዴት ሆነ በተስፋ የምንጠብቅ ሰዎች ስለሆነ መብት አለን የመጠየቅ። ግን ያንን በምንጠይቅበት ጊዜ አሁን አንተ ብዙ ተሰሚነት ያለ ሰው ነህ። ይሄንን ስትል ሰሚ ብዙ አግኝተሃል። የደረሰ ትግል ብለህ በምትጠይቅበት ጊዜ ወራሉ ጋር ስትል ሰሚ አግኝተሃል።
እና ይሄንን ብዕርህን ደግሞ ተጠቅመህ የታለ ሰፖርት ኢትዮጵያውያኖች ትግሉን በምን ያህል ደረጃ ነው ሰፖርት የምታደርጉት የታላችሁ ብለህ ለመጠየቅ ታስባለህ ምክንያቱም ድርጅት ሊደራጅ ይችላል ያለ ሰፖርት ግን የትም አይደርስም እንኳን ኢትዮጵያ እንደ ኢትዮጵያ አይነት ትግል ቀርቶ በሰለጠነው እኛ በመኖርበት በአሜሪካን ሀገር ምርጫ ሲወዳደሩ ዲሞክራቲክ ሪፐብሊካን ፓርቲዎች ከህዝቡ ገንዘብ ሰብስበው ነው አይደል ፈንድሬዚንግ አድርገው የ1000 ብር 2000 ብር ዲነር ከሌጋ ከሌ ተብሎ ከዘፋኝ ጋር ከአክተር ጋር ምናምን ተብሎ ገንዘብ ተሰብስበው ነው የሚሆን እና የኛስ ሰፖርት የታለ የሚለውን ጥያቄ ለህዝቡ ታቀርባለህ ብዬ ተስፋ አደርጋለሁ ጀስት ይሄን ልጠይቅህ ነው እና አመሰግናለሁ ማይክ ፍሪ ሄኖክ ተቀጥላለ መከረኛው የሚባል ወንድማችን ደግሞ ጁናው ቷል ለመጠየቅ እንግዲህ የመጨረሻ ያልኩ ሶስተኛዬ ነው መጠየቅ የምትፈልጉ ለመጨረሻ ጊዜ እጃችሁን አውጡ ፕሊስ ካልበለዛ መከረኛው ላይ እናቆማለን ማለት ነው ሄኖክ ቀጥል እሺ የጠየቅሽው ጥሩ ጥያቄ ነው በነገራችን ላይ ጽሁፌን የጻፍኩት እርዳታ ለጠይቄ ነው እንዲህ አይነት ድርጅት አለ ይህ ድርጅት በገንዘብ ተቀላቀሉ ስላቸው የታሉ አሉ ጥያቄ ያላቸው ማለት ነው ከመቀላቀላቸው በፊት ጥያቄያቸው እንዲመለስ ይፈልጋሉ ስለዚህ የታላችሁ እየጠየቁላቸው ስለዚህ ጥያቄ የመጣው የታሉ ስላሉኝ ነው እና በመሰረቱ ወደ አንቺ መጣው ማለት ነው እርዱ ስል ነው ጥያቄው የመጣው ስለዚህ የሚረዱት ጠየቁኝ የሚረዱት የጠየቁትም ለተጠያቂዎቹ ጠየቁኝ ተጠያቂዎቹ ሲመልሱ ለሚረዱት ተመልሳለሁ አመሰግናለሁ ማይክ ፍሪ ሰማለሁ እሺ ሄኖክ እኔ አንደኛ አድናቂ ነኝ መጀመሪያ ራዩ ሙቱ ብለህ በጻፍከው ከዛ ጀምሮ ምን አይነት ተኳሽ እንደሆንክ በደንብ ነው የተረዳው ለማንኛውም ጸሐፊ ስለሆንክ ነው የምጠይቅ ይሄን ጥያቄ እኛ የምንታገለው ያው ለመናገር ለመጻፍና ለመሰብሰብ የመሳሰሉትን የሰብአዊ መብቶችን ለማስከበር ነው የምንታገለው አንተ ለጸሐፊ በምትጽፈው ጽሁፍ ላይ እኛ የድርጅት አባል ይሆን ከሆን እኛ የማንፈልገው አይነት አስተያየት ከተጻፈ ኦቨር ፕሮቴክቲቭ እንሆናለን ድርጅታችንን ለመከላከል ብለን ከዛ ባለፈ እንሄዳለን እንደዚህ ባለፈ ስለምንሄድ እንዴት ነው ይሄንን ከጸሐፊ አንፃር ስታየው እኛም ደግሞ ምንን ማድረግ እንዳለብን ይሄ ሚዛናዊ የምናደርገው ይሄን ኦቨር ፕሮቴክቲቭ የሆነውን ከመብት ጋር እንዴት ነው ሚዛናዊ የምናደርገው ታስባለህ ይሄን ለማለት ነው አመሰግናለሁ እሺ እንግዲህ እንዴት ነው ኦቨር ፕሮቴክቲቭ ነው በጣም ለራሳችን የራሳችን ያስኮኮን አለ ራሳችን የመጠበቅ አዝማም ያለን እና አንዳንድ ነገሮች ስለኛ ሲጻፍ ድርጅታችንን ከመውደድ የተነሳ ኦቨር ፕሮቴክቲቭ እንሆናለን የሚል አይነት ጥያቄ ነው የጠየቀኝ ይሄ እውነት ነው የመንግስቱ ኃይለማርያም ፍቅር ለምሳሌ ህፃን ልጁን በጣም ከመውደዱ የተነሳ አቅፎ የሚገል አይነት ነገር ነበር አይደል ሲሰማው እንደዛ መሆን የለበት ድርጅቶቻችንን መውደድ አለብን ግን በፍቅራችን አቅፈን መግደል የለብንም ሁለተኛ ማስለመድ ነው የኛ ስራ ማስለመድ ነው የምንቃወማቸውንም የምንደግፋቸውንም የሚሰማንን ነገር በመናገር ማለማመድ መቻል አለብን ነፃነት የሚጀምረው ከዛ ራሳችን አሁንም ደግመዋለሁ ቅድም መልሼዋለሁ እኛ ፕራክቲስ ማናረገው ነው ያልተለማመድነው ነፃነት እንዴት እናመጣለን ብለን እንዋጋለን እንታገላለን ስለምናቀው ነገር ስንናገር ነው የሚቀለውና እኔ ነፃነት በየስል ስለማቀው ነገር መጀመሪያ ራሴ ነፃ መሆን አለብኝ ራሴ ነፃ መሆኔን ማሳየት የምችለው ደግሞ በማደርገው ነገር ነው እንጂ ቅድም ተናግሬዋለሁ ከትግሉ ውስጥ ላይ ያሉት ሰዎች እኮ በቅርብ አውቃቸው ይሆናል እሱን ስለማቅ የሚሰማኝን ወይም መነገር አለበት ብዬ የማስበውን ነገር ማላረግ ከሆነ እኔ ነፃ አይደለሁም ስለዚህ ስለ ነፃነት ማውራት የለብኝም we need to free ourselves መጀመሪያ ራሳችንን ነፃ ማድረግ አለበት ከማንኛውም አይነት ብዥታ ስለዚህ መለማመድ ነው እኔ አስለምዳለሁ ወይ አንተ ታስለምደኛለህ ከመለማመድ ይመጣል ስንለማመድ ልጃችንን አቅፈን አንገለው አናቅፈዋለን ግን እስኪገለው ድረስ አይሆንም አመሰግናለሁ በመጨረሻ ሄኖክ ትላንትና ፌስቡክ ላይ ፖስት ያደረከውን አይቻለሁኝ ድረገጾችን ይመለከታል
አይ ቲንክ እኛንም የሚመለከት ጉዳይ ነው። ተቃውሞ የት ላይ ነው አስራራቸውን ስታወግዝ ያየው ይመስለኛል። አዎ እንዳየኸው ያው ድረገጹ ላይ ምንድነው የሚለው አንዳንድ ድረገጾች የተለያዩ ታሪክ ይመጥፋሉ። ለምሳሌ የቴዲ አፍሮ ታሪክ አሁን በጣም ትኩስ የሆነ ነገር ነውና እዛ ላይ እንደምትመለከት ስለ ቴዲ አፍሮ ይሄ ድረገጽ አይደለም ልክ ስለማይሆን ስለ ቴዲ አፍሮ ትኩስ መረጃ ይዘን ቀርበናል ይላል። ሄደህ ማስፈንጠሪያውን ነቅለህ ስታነበው ምንም አይነት ታሪክ የለውም። ተመሳሳይ ነገሮች ባንዳርጋቸው ጊዜ የሚሆን በተለያዩ ነገሮች እንደዚህ አይነት ነገሮችን ታያለህ እና ይሄ ነገር እንደ ህዝብ የወረደ ስብዕና ላይ ደርሰናል ማለት ነው። ገንዘብ ለመሰብሰብ እንጂ ኢትዮጵያ ነጻነት የሚያስፈልጋት ሀገር ነች። በጋዜጠኛ ስለ ነጻነት ማውራታችንን ትተን በሰበር ክሊክ ቢዝነስ ውስጥ ገብተናል ማለት ነው። ይሄ አሳፋሪ ነው እና እንደውም መጨረሻ ላይ የዘጋሁበት ቃለ ምዕዳንን ከወግ በፍጹም እንዳላያይዝ ወግንም ያላንዳት ፍቺ እንድናገር አታርገኝ። የጽሁፌ መነሻ ጭብጥን እንዳከብር አድርገኝ። እምርት ታክል ሆና ጥራት ከዱባሱ ነገር ዋጋዋ እጅግ ከፍ ያለ ነውና አቅሜ እስከፈቀደልኝ የምችለውን እንድሰራ ብርታት ስጠኝ። ያም ሲሆን አንተ ይገባዋል የምትለውን የልፋት ልክ ክፈለኝ ነው። የእሱን ስፍር ስጠኝ ነው የሚለው። ይህም ሁሉ አጀብ ከገዛች ልብ የሚመጣ ይሁን። በጥበቤ ከመታበይ በጉልበቴ ከመመካት በሀሳብ ከመወስለት አውጣኝ። የማይገባኝ ነገር የኔ ይሁን ዘንድ አትፍቀድ ይላል። የጸሐፊ ማስታወሻ ነው። እንግዲህ ጸሐፊ ማን እንደሆነ አልነግርህም። እንደዚህ አይነት ነገሮች ነው ውስጣችን ሊኖር የሚገባው። ኢትዮጵያ ውስጥ ልጅ እየሞተ ነው፣ እናቶች እየተራቡ ነው። ይሄ ሁሉ ነገር የሚያሳዝን ነገር ነው። ይሄ ታሪኩ አሞን ልናስተላልፈው እና ሰው እንዲያውቀው ለማድረግ ነው እንጂ መታሪያ መበርታት ያለብን ታሪክ እየቆራረጠን ዛሬ ከዚህ ጋር ያቆም ከዛ ነገ ደግሞ ክሊክ ሲያደርጉ እያለ እንደዚህ የምናስብ ከሆነ በመጀመሪያ ደረጃ እዛ ጋር ያበቃል የኛ ታሪክና ይሄ ነውር መሆኑን ምናልባት አያውቁ ይሆን ብዬ ነው የጻፍኩት። ሄኖክ እናመሰግናለን። እንግዲህ ዲያስፖራውን ከተቀላቀልክ ቆየ። ምን ይመስላል ዲያስፖራው? ጥንካሬያችን የት ላይ ነው? ድክመታችን የት ላይ ነው? ምን ላይ መበርታት አለብን ትላለህ? ይሄ በጣም ከባድ ጥያቄ ነው። ይሄንን አልመልሰውም። I don't think I have an answer for it. ጥሩ ሄኖክ፣ እንግዲህ በሌላ ፕሮግራም ደግሞ በተመሳሳይ ጊዜ እንገናኛለን ብዬ ተስፋ አደርጋለሁኝ። እድሉን ስለሰጠህን በከረንት አፌር ታዳሚዎች ስም እጅግ በጣም አመሰግናለሁ። እኔም አመሰግናለሁ አክብራችሁ ስለጋበዛችሁኝ። እግዚአብሔር ይስጥልኝ። የኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ይላል። እነዚያ የተዘረጉት እጆች መፍትሄ እንዲያመጡ ደግሞ እመኛለሁ። መልካም ሰላም ዋሉ።